እግዚአብሔር የተመሰገነ ይሁን። እዚህ ጋር ያለውን እስቲ ጮክ በሉና አንብቡልኝ። የተጻፈው ምንድነው የሚለው? ኤጳፍራ የክርስቶስ ቤተክርስቲያን። በክርስቶስ ቤተክርስቲያን የክርስቶስን ሐሳብ ነው የምናገለግለው። ያለፉትን 13 ዓመታት በእግዚአብሔር ፊት በታማኝነት የክርስቶስን ሐሳብ ብቻ የምናስተላልፍበት ቦታ ነው። ሰዎች ደስ የሚላቸውን፣ ሰዎችን የሚስብ፣ ሰዎች ደስ የሚሰኙበት ለሰዎች ብለን የምንሰራው ምንም ስራ የለም። ምክንያቱም ምንም ሌላ ጥሪ ስለሌለ። እኔ ደግሞ እንደ እግዚአብሔር ሰው እንደተጠራ ሰው የክርስቶስን ሐሳብ የእግዚአብሔርን ፈቃድ ብቻ በዚህ ቦታ ላይ የተናገረን ያለፉትን 13 ዓመታት በጣም በከባድ ፋይት ኃይለኛ ጦርነቶችን እያለፍን እዚህ ነው የደረስነው። ጌታ የተመሰገነ ይሁን። ብዙ ደስ አይልም። የክርስቶስን ብቻ ይዛችሁ ስትቆሙ ደስ አይልም። ሰዎች በተለያየ ምክንያት ወደ ቤተክርስቲያን የሚመጡበት ዘመን ነው። መጽሐፍ ሲናገር የአምልኮት መልክ አላቸው፣ ኃይሉን ግን ምን አድርገውታል ይላል፣ ክደውታል ይላል። ብዙ የመጨረሻው ዘመን አንዱ ምልክት ይሄ ነው። የክርስቶስን ሐሳብ ሰዎች አይፈልጉም። እንደገዛ ምኞቶቻቸው፣ ፍላጎቶቻቸው፣ ፈቃዳቸውን ሰዎች እንዲሰብኳቸው የሚፈልጉት ነገር እንዲነገራቸው ቤተክርስቲያን የሚመጡበት ዘመን ነው። እኛ ደግሞ እግዚአብሔር ረድቶን እንግዲህ እስካሁኑ ሰዓት ድረስ የእግዚአብሔርን ሐሳብ ይዘን ቆመናል። ዛሬም በእግዚአብሔር ሐሳብ ውስጥ ሆኜ በእግዚአብሔር መንፈስ ሆኜ የእግዚአብሔርን ቃል ነው አብረን ማጥናት ብንጀምረው ኤፌሶንን ነው የምናወጣው። በኤፌሶን መልእክት ላይ በጣም በርካታ ዓመታት እኔም ስማረውም ሳስተምረውም የኖርኩት የእግዚአብሔር ቃል ሐሳብ ነው። ሰሞኑን መንፈሴንም ሰቅዞ ይዞኝ በዚህ በማይለወጠው ለዋጭ ዙሪያ ሳስተምር እሱን እያጠናሁት ነበረ። በኤፌሶን መጽሐፍ ላይ ወይ መልእክት ላይ ተነስተን ዛሬ እንደ መግቢያ የተወሰነ ነገር ነግራችኋለሁ። በጣም እንደ እዚህ ረቂቅ የሆነ ትምህርት አሰጣጥ አይደለም የምንሰጠው። የተጻፈውን ለእናንተ በሚጠቅም ሁኔታ አሁን ወቅቱን የጠበቀ ከኛ ጋራ የእግዚአብሔርን ሐሳብ አገናኝተ ነው እንድንሄድ። መጽሐፍ ቅዱስ ላይ ግን ሕይወት ያለበትን ቃል ለእናንተ የሚጠቅም በዚህ ዘመን ልትሆኑት የሚገባ እኔ ኤፌሶን ምዕራፍ 1ን ሰው ቢገባው ራሱ እቺ ብቻ ብትገባው ክርስትናን የሚጨርስ ይመስለኛል። ክርስትናን በደንብ በጥሩ ሁኔታ ታቅፎት መጨረስ የሚችል ይመስለኛል። እንደ መግቢያ ዛሬ አማኝ በክርስቶስ ያገኘው በረከት የሚል ርዕስ እንይዝና በጣም በፍጥነት በክርስቶስ ያገኘናቸውን በረከቶች አብረን እናያለን። የምናየው ከምዕራፍ 1 ከቁጥር 1 ጀምሮ እስከ 14 ድረስ ያለውን ሐሳብ ነው። ከፈል አድርገን እግዚአብሔር ለኛ የሰጠንን በረከቶች ነው የምናየው። እኔ አሁን በረከት እሰጣችኋለሁ አላልኩኝም። በክርስቶስ ቤተክርስቲያን ክርስቶስ የሰጣችሁን ግን ልነግራችሁ ነው የቆምኩት። በክርስቶስ ያገኛችሁት በረከት አይነት፣ በክርስቶስ ያገኛችሁት የበረከት ብዛት ዛሬ በረከታችሁን ታቅፋችሁ ነዶ ይዛችሁ ያለቀሳችሁ መታችሁ ከሆነ ከብዙ ክብር ጋር ከብዙ በረከት ጋር ወደ ቤት ትሄዳላችሁ። አሜን በሉኝ። በደንብ አሜን በሉኝ። በክርስቶስ የሆነላችሁን ነገር እናገራለሁ። መጽሐፍ ቅዱስ ኤፌሶን ምዕራፍ 1 በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በክርስቶስ በሰማያዊ ስፍራ በሰማያዊ በረከት ሁሉ የባረከን በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር ይባረክ። በክርስቶስ የባረከን አምላክ ይባረክ። እስቲ ተባረክ ያለው የሚል ሰው አሜን ይበለኝ። እያልኩኝ ያለሁት እግዚአብሔር ይባረክ። ተባርካችኋል። በምን? በክርስቶስ። በምን? በሰማያዊ ስፍራ። ይሄ ቁልፉ ሐሳብ ምንድን ነው? በረከት። ተባርካችኋል የሚል ነገር ታያላችሁ። ልትባረኩ ነው አይደለም የሚለው። የምትባረኩት ወደፊት አይደለም። ተባርካችኋል። ክብር ለእግዚአብሔር ይሁን። የሚገርም ነው። ምንድነው የተባረክነው በረከት? ምንድነው በክርስቶስ ያገኘነው? በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ናችሁ ይላችኋል ኤፌሶን ሰዎችን። መተው ሌላ ነገር እንዳይጠብቁ ወገኖቼ። ዛሬ ቤተክርስቲያን ቅዱሳን አካባቢ ሰዎች ቁጭ ብለው ዘንቢል ይዘው የሆነ ነገር ይዘው መተው ለመባረክ የሆነ ነገር ፈልገው የሚመጡ ሰዎች ብዙ ናቸው፣ ቁጥር ስፍር የላቸውም። ዛሬም እንኳን እዚህ የመጣችሁ ሰዎች ልትኖሩ ትችላላችሁ። እኛ የምንሰጠው ነገር የለም፣ ትሪክ የለም። 1 ብርን 100 ብር አናደርግም። 1000 ብርን 10,000 አናደርግም። እፍፍ ምናምን ብለን የሆነ ነገር ቤታችሁ አናመጣም። ነገር ግን በክርስቶስ የተደረገላችሁ ነገር እዚህ ቦታ ይነገራል። እስቲ አሜን በሉ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን። ምንድነው የባረከን? ምንድነው በክርስቶስ ያገኘነው? መንፈሳዊ ሀብት። መንፈሳዊ ሀብት አለ ነው የምትለን? አዎ
ምንድነው መንፈሳዊ ሀብቱ? መንፈሳዊ ነው። መንፈሳዊ ሀብት አግኝታችኋል። በክርስቶስ ያገኛችሁት በጣም ሰፊ ነው። 3 እግዚአብሔር አብ የሰጣችኋል፣ እግዚአብሔር ወልድ የሰጣችኋል፣ መንፈስ ቅዱስ የሰጣችኋል ይላል። በጣም ብዙ ነገር አግኝታችኋል ይላል። እሱን ከቁጥር 4 ጀምሮ ያለውን ሐሳብን ዓለም ሳይፈጠር ይላል ያገኘነው ከአብ ያገኘነውን ይነግረናል። በክርስቶስ ያገኘነው በጽባም ኦሬዲ ተባርካችኋል ብሎ ይጀምረና በአብ ያገኘነው በአባታችን በእግዚአብሔር አብ ያገኘነውን ከቁጥር 4 ጀምሮ ይነግረናል። ከቁጥር 4 እስከ 6 ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን። ዓለም ሳይፈጠር ምን እንድንሆን? ቅዱሳን። እግዚአብሔር ቅዱስ እንድንሆን አድርጎናል። ቅዱስ ነህ የሚል በረከት ተባርከን። ቅዱስ ለመሆን እኛ በጣም ስንፍጥር ነው። በክርስቶስ ቅዱስ ነህ። የሚገርም ነው። ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች እንሆን አስቀድሞ ወሰነን ይላል። ማን የወሰነን? አብ። አባቱ ምን አደረገን? ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ። ራሱ እግዚአብሔር ፈቅዶ በጎ ፈቃዱ፣ በእግዚአብሔር በጎ ፈቃድ ላይ የተመሰረተ ነው የኛ ቅድስና። እግዚአብሔር በጎ የሆነ አምላክ በሱ ፈቃድ ላይ የተመሰረተ በክርስቶስ ሥራ፣ በእኛ ሥራ አይደለም፣ በክርስቶስ በሰራው ሥራ ምን ሆንን? ዓለም ሳይፈጠር ቅዱስ ነውር የሌለን እንሆን ዘንድ አደረገን ይለናል። ማ? እግዚአብሔር አብ። አይገርማችሁ? ወሰነ እግዚአብሔር ምን እንሆን? ቅዱሳን ነውር የሌለን እንድንሆን እግዚአብሔር። ይሄን ውሳኔ አያስደስትም ወይ ክርስቲያን ሆይ? በክርስቶስ እግዚአብሔር ወስኗል። ምን እንደሆነ ቅዱስ፣ ምን እንደሆነ ነውር የሌለን፣ ምን እንደሆነ በጎ፣ በእግዚአብሔር ፊት ተቀባይነት እንድናገኝ እግዚአብሔር አብ ወሰነ። በማ በኩል? በክርስቶስ በኩል። በማ ሥራ? በክርስቶስ ሥራ። ስለዚህ ስለ ክርስቶስ ስናስብ፣ ስለ ክርስቶስ ቤተክርስቲያን ስናስብ፣ በክርስቶስ ቤተክርስቲያን በክርስቶስ የተደረገልን ነው የሚነገረን። ማን ያደረገልን? እግዚአብሔር ያደረገልን። ምን አደረገልን? በበጎ ፈቃዱ ቅዱስና ነውር የሌለን በክርስቶስ ሥራ እሱ እንደዚህ ያደረገ። ቅዱስ ናችሁ። እስቲ የሰማኝ አሜን ይበል። ነውር የለብኝም በሉ። እስቲ ጮክ በሉና እኔ ነውር የለብኝም በሉ። አስቀድሞ ወሰነ። ለዚህ ነው 8:29 ላይ ብዙ ጊዜ ማነሳው ሐሳብ ነገር ሁሉ ለበጎ እንዲደረግ እናውቃለን ካለ በኋላ የወደዳቸውን እግዚአብሔር የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን ምን እንዲመስሉ መልክ እንዲመስሉ ምን አድርጓል? ወሰነ። በቃ ራሱን የወሰነው ወሰነና እያመጣ እሱን እንድንመስል ማ? እግዚአብሔር። ለምን? በቃ በፈቃዱ የኛን ነገር ፈልጎ አይደል፣ በበጎ ፈቃዱ እንደወደደ። ቅዱስ ነው፣ ነውር የለበትም እያለ እግዚአብሔር እያተመ ሰዎች ወደ ክርስቶስ ሲመጡ ነውር የለበትም ነው የሚሰጥ። እስቲ አሜን በሉ። እግዚአብሔር ነውር የለብህም እያለ እኔ ነውረኛው የምትል ከሆነ ይሄ ሌላ ትምህርት ነው። በክርስቶስ ስትሆን ነውር የለበትም፣ በክርስቶስ ስትመጣ ቅዱስ ነህ ብሎ እግዚአብሔር ያትምብሃል። እንዴት? ምንም ሳልሰራው እሱ ሰርቶልሃል እያለ ይሄንን ነው የሚነግረን። በክርስቶስ ያገኘነው ሀብት ብዙ ነው። ነውር አልባ አድርጎናል። እስቲ በደንብ አሜን። በክርስቶስ ነውር አልባዎች ሆነናል። በክርስቶስ ያገኘነው መንፈሳዊ ሀብቱ ጥልቅ ነውር የሌለን እንድንሆን አድርጎናል። ከዛ ደግሞ በእግዚአብሔር ወልድ በክርስቶስ በራሱ ደግሞ ያገኘነውን ሲነግረን እንደዚህ ይለናል ከ7 እስከ 12 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን እናገኘን። እንግዲህ ልጆች ስንሆን፣ ቅዱስ ስንሆን፣ ነውር የሌለን ስንሆን፣ በክርስቶስ ሥራ ስንመረጥና እግዚአብሔር አብ ይሄንን በበጎ ፈቃዱ ሲያደርግ በክርስቶስ ይሄን የተገኘው ነገር በደሙ ነው የተደረገው። በክርስቶስ በደሙ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። በክርስቶስ ምን አገኘን? ቤዛነት አግኝተን፣ ነፃነት አግኝተን፣ ከባርነት ተፈተናል። ዕዳ የለብንም። አሜን ነው ወይ? አገኘን። እርሱም የበደላችንን ስርየት ነው ይላል። በክርስቶስ ኢየሱስ በኩል የበደላችንን ስርየት አግኝተናል። የኃጢአታችንን ስርየት አግኝተናል። በእግዚአብሔር ፊት አሁን ምን የለባችሁም ነው የሚለን?
የኃጢአት ስርየት ያገኘነው በምኑ ነው? ጮክ በል ነው ልስልኝ እንጂ በደሙ በክርስቶስ የኃጢአታችንን ስርየት አግኝተናል። ምኑ ፈሶ? ደሙ ፈሶ በደሙ ይለናል ቤዛነታችን አገኘን። እርሱም የበደላችን ስርየት ጸጋውንም በጥበብ የበደላችሁ ስርየት አግኝታችሁ ኃጢአተኝነት ተሰምቷችሁ መጣችሁ። ኃጢአተኝነት ተሰምቷችሁ ወደ ቤት ከሄዳችሁ የክርስቶስ ቤት አልመጣችሁ። የክርስቶስ ቤት ስትመጡ ክርስቶስ ያያችሁና ነፃ ወጣል። ኃጢአት የለብህም። ኃጢአትስ በደልስ እኔ እኮ እንዲያርገስ እኔ እኮ ደሜን አፍስሼልህ ነፃ ነህ። አሜን ነው ወይ? ከዚህ ደቂቃ በፊት የነበረው ህይወታችሁ የውገረው ህይወት ከነበር በዙሪያችሁ የከበባችሁ ህግ ኖሮ ድንጋያችሁ ብዙ ከሳሻችሁ ብዙ በኤቪደንስ ተይዛችሁ የሚያስገድል ኃጢአት አርጋችሁ የሚያሰቅል ኃጢአት አርጋችሁ ብትመጡ እዚህ ስትደርሱ በክርስቶስ ቤዛነታችሁን ታገኛላችሁ። ልጄ ነፃ ያወጣኸው እኔ ደሜን አፍስሼልህ የበደልህን ስርየት ሰጥቻለሁ፣ የኃጢአትህን ስርየት ሰጥቻለሁ፣ ነፃ ነህ የሚል ነው ክርስቶስ። የበደላችንን ስርየት አገኘን በክርስቶስ። የሚገርም ነው። ከዛስ ጸጋውንም ይላል በጥበብና በአእምሮ ሁሉ አበዛልን። ጸጋውን አበዛልን። በእግዚአብሔር ቤት እንድንመላለስ ምን በስቶልን ነው? ጸጋውን። በምንድን ነው የምትቆመው? አንተ አይደክምም እንዴ? አይሰለችም እንዴ? አያልቅብህም እንዴ? እንዴት ሁሉ ነገር ይሉኛል አንዳንድ ሰው። ጸጋው እኮ ገና ሳስበው እሱን ብድግ እላለሁ። ክብር ለእግዚአብሔር ይሁን። ጸጋውን ነው የሚያበዛው ጌታ። የምንኖርበት ጸጋ ከሳሾቻችን እያሉ ገፊዎቻችን እያሉ በዙሪያችን ያሉ ጠላቶቻችን እያሉ ተንኮለኞች እያሉ ምቀኞች እያሉ ሸረኞች እያሉ ከሳሾቻችን እያሉ በኤቪደንስ የሚከሱን እያሉ ውድቀታችን የሚፈልጉ እያሉ የእግዚአብሔር ጸጋ ይመጣና ብድግ ያደርገናል። ክብር ለእግዚአብሔር። ጸጋው እኮ ማለት የማይቻልን ነገር እንድንችል የሚያደርገን። ለዚህ ነው እኮ ጳውሎስ በህይወት ውስጥ የነበረውን ሰልፍ ታስታውሳላችሁ። ህመም ነበረበት። ከአንድም ሁለቴ ምናምን በእግዚአብሔር ፊት ጸለይኩ አለ። ህመሙ ከሱ እንዲወሰድለት ጳውሎስን የሚያክል ይህንን ጽሑፍ የጻፈው ሰውዬ ጌታ ሆይ አንሳልኝ፣ አንተን ላገልግል ተፈትቼ ምናምን ሲለው ጌታ እንደዚህ ያለው ኃይሌ በድካም ይገለጥ ዘንድ ምን ይበቃሃል። ይሁላችሁ የእግዚአብሔር ጸጋ የማይኖርበት ነገር ውስጥ ያኖራችኋል። አሜን ነው ወይ? በአእምሮአችን ጸጋውን አበዛልን ይላል። ወገኖቼ የእግዚአብሔር ጸጋ ካለ ቤት ውስጥ አይደለም ጎዳና ላይ መኖር ትችላላችሁ። የእግዚአብሔር ጸጋ ካለ ምቾት ውስጥ አይደለም የማይመቸው ነገር ውስጥ መኖር ትችላላችሁ። የእግዚአብሔር ጸጋ ምንድነው? እሱ የሚያደርግ ከፍ ያደርጋል። የማይመች ህይወት ውስጥ እየኖርክ የሚመች ህይወት እንደሚኖር ሰው ውጤታማ ትሆናለህ። እስቲ አሜን በሉ። የሚያስቸግር ሁኔታ ውስጥ እያላችሁ የሚመች ሁኔታ ውስጥ ሆነው የማይመች ህይወት ያላቸው ሰዎች የማይኖሩትን ኑሮ ትኖራላችሁ። በአእምሮአችሁ ላይ እግዚአብሔርን ጸጋ ሲያበዛላችሁ ትዝ ይበላችሁ ክርስቶስ ይሰራላችሁ ነገር። አሜን። ጸጋውን በጥበብና በአእምሮ ሁሉ አበዛልን። እግዚአብሔር ጸጋውን አብዝቶልን። እንዴት ኖርክ? ጸጋው በዝቶ። እስቲ ጸጋው በዝቶ በሉኝ። እንዴት አለፋችሁት በሉልኝ። እስቲ ጸጋው በዝቶ በሉኝ። እንዴት ተሻገራችሁት ያንን ዘመን? ጸጋው በዝቶ። እንዴት አለፋችኋቸው እነዛን ጨካኞች? በሉልኝ። ጸጋው በዝቶ። የእግዚአብሔር ጸጋ ያሻግራል። አሜን። ያሳልፋል። በሞትና በሕይወት መካከል ሆኖ የተሰባበረ ታንኳ ላይ ብትንትናቸው ወጥተው ኃያሌ ቀን የሚበላ ነገር በሌለበት ሞት እንተርፋለን የሚል ተስፋ በጠፋበት ጊዜ የእግዚአብሔር መልአክ መጥቶ ሲያጽናናው ከፍ እንዳደረገው ሞት ውስጥ ስብከት እንዲሰብክ እንዳደረገው የእግዚአብሔር ጸጋ ማለት በምቾት ውስጥ ብቻ የሚያዘምር አይደለም። በማይመች ሁኔታ ውስጥ የሚያጸና ነው፣ የሚያቆም ነው። አሜን። በክርስቶስ ጸጋውን አበዛልን፣ ጸጋውንም አብዝቶልናል። በክርስቶስ ምን አገኘን? ጸጋውን በጥበብ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ ፍቃዱን ምስጢር አስታውቆናል። የፍቃዱን ምስጢር ምንድነው? የፍቃዱ ምስጢር የእግዚአብሔር የፍቃዱ ምስጢር ምንድነው ሲባል የፍቃዱ ምስጢራው በሰማይና በምድር ያለውን በክርስቶስ ምን ለማድረግ ነው? ለመጠቅለል ነው አለ። ወገኖቼ አንድ ቀን እንደው ምናልባት እንደው መጨረሻ ላይ እግዚአብሔር ምን ይሆን የሚያደርገው ብላችሁ አስባችሁ ጠይቁ ይሆን? እንደኔ
መጨረሻ ላይ አሁን እኛው ጊዜያችን ደርሶ እንወጣለን። እንዴ የዓለም መጨረሻ ምንድነው የሚሆነው? መጨረሻው ምንድነው የሚሆነው? አሁን ተጀምሯል። አንድ ቀን ሰማይና ምድር የተጀመረ ነው። አንድ ቀን ይጠቀልላል። እዛ ጋርደን ውስጥ የተጀመረ ህይወት ኃይል የሚገርም ከተማም ይጠላቀቃል። አንድ ቀን ኢየሱስ እመጣለሁ ብሏል። የሆነ ቀን ይመጣል። ግን መጨረሻ ምንድነው? ሚስጥሩ ምንድነው? መጨረሻ ላይ ምንድነው የሚሆነው የሚል ጥያቄ ካላችሁ እሱን አስታውቆናል ይላል። የሚሆነው መጨረሻውን አስታውቆናል። ምንድነው ሲባል በሰማይም በምድር ያለውን በክርስቶስ መጠቅለል ነው ይላል። አሁን እኛ እጅ ላይ ያለው መጨረሻ ላይ የሚጠቀለልበት ነገር እኛ እጅ ላይ ገብቶ ነገ ግራ አይገባንም። ነገ ምን መሞት አልፈልግም ማለት ሞትም ቢመጣ ችግር የለብንም። ኦልሬዲ አውቀነዋል። በሰማይም በምድርም ያለውን በክርስቶስ ምን ለማድረግ ነው? የፈቃዱን ሚስጥር አስታውቆናል። ወገኖቼ እግዚአብሔር አለኝ የሚለው የመጨረሻውን ስጦታ እኮ ነው የሰጠን። እሱ ደግሞ ክርስቶስ ይባላል። እስቲ ክርስቶስ ያለው ኢየሱስ ክርስቶስ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው እስቲ እጆቹን ከፍ ያድርግ። ይሄ አላችሁ? አዎ በቃ ሌላ ነገር ከዚህ በኋላ ምንም ቢኖራችሁም ባይኖራችሁም ትርጉም የለው። ይሄ ሚስጥር ነው። ለዚህ ነው ጳውሎስ ፍለጋ የሌለውን የክርስቶስን ባለጠግነት እሰብክ ዘንድ ከሁሉ ማንሰውን ጭንጋፍ የሆንኩትን ትንሹን እኔን መረጠኝ አለ። ምንድነው የምትሰብከው? ፍለጋ የለውም፣ ጫፍ የለውም፣ ለማስተዋል ከመታወቅ የሚያልፍ ነው። ምንድነው እሱ? ባለጠግነት ነው። ወገኖቼ ክርስቶስን ይዛችሁ ስለ ባለጠግነት ወዳችሁ የሚጮህ ከሆነ ገና ካልገባችሁ ችግር ውስጥ ነው ያላችሁ፣ ወጥመድ ውስጥ ወድቃላችሁ። ከክርስቶስ የሚበልጥ ነገር የለም። ሚስጥሩን አስታውቆናል። እሱን ከያዘን በኋላ እንደ ጎበዝ በረኛ ይዘነው ነው የምናልፈው። እሱን አንሸጠው። እሱን ከያዘን በኋላ ሆዳችን የሚያጨው የሚያስደነግጥ ክብር፣ የሚያስደነግጥ ትልቅ ነገር ሌላ የለም። የፈቃዱ ሚስጥር ነው ይሄ። እግዚአብሔር አለኝ የሚለው የመጨረሻ ንግግሩ ዓለማትን የጀመረበት የሚጨርስበት የእግዚአብሔር የክብር ነጸብራቅ የሆነው የባህሪው ምሳሌ የሆነው አንድ ቀን ዓለም የሚጠቀለልበት እርሱ ክርስቶስ ይባላል። እሱ አላችሁ? ሁሉም ነገር ነው ያላችሁ። እሱ አላችሁ? ሁሉም አላችሁ። እሱን የሚያሳንሱ ነገሮች፣ እሱን እንደ ትንሽ የሚያደርጉ ነገሮች፣ የትኛውም ሰው የሚሰብካችሁ፣ የትኛውም ሰው የሚነግራችሁ ነገር እሱን ትንሽ የሚያደርግባችሁ፣ እሱን የሚያራክስና የሚያቃልል ነገር ሰምታችሁ ከሆነ እሱ የጥልቅ መገለጥ ነው። በጌታ በኢየሱስ ስም የተሰበረ ይሁን። ኃይለኛ ጉድለት እንዲሰማችሁ የሚያረግ ከሆነ፣ ባዶነት እንዲሰማችሁ የሚያረግ ከሆነ፣ ክፍተት እንዲሰማችሁ የሚያረግ ከሆነ የጊዜው መከራ ያልፋል። በዓለም ሳላችሁ መከራ አለ፣ አልዋሸንም። መከራ ውስጥም ሆነን ግን በደስታ እንድንኖር ነው የሚያደርገው ክርስቶስ። በማጣት ውስጥ ብናልፍ በደስታ እንድንኖር ነው የሚያደርገው ክርስቶስ። ክርስቶስን እንደምናምን የሚያስቆጥሩ ትምህርቶች፣ ስብከቶች፣ መዝሙሮች፣ የሰማችኋቸው ድምጾች ሁሉ በጌታ በኢየሱስ ስም የተሰበሩ ይሁን። ክርስቶስን የሚያንኳስባችሁ፣ እንደ ባዶነት እንዲሰማችሁ የሚያደርጋችሁ። ለዚህ ነው ሮሜ 3:23 ሰው ሁሉ ኃጢአትን ሰርቷል፣ ሰው ሁሉ የእግዚአብሔር ክብር ጎሎታል። ሰው የጎደለው ክብር ነው። ያ ደግሞ ክብር ክርስቶስ ይባላል። ሰው የጎደለውን ባዶነት የሚሞላው ክርስቶስ። ይኸውልሽ ክርስቶስ ሲገባ አንቺ ውስጥ ኦልሬዲ ሙሉ ነሽ፣ ኦልሬዲ ባለጠጋ ነሽ፣ ኦልሬዲ ብለስድ ያለቀለት የተከሸነ ነሽ። ክብር ለኢየሱስ ይሁን። ገና የምትባረኪው ስታገቢ አይደለም። ፎጣ ይዘሽ እንዲህ ስትያማረብኝ አይደለም አይደለም። ይሄ እንዲህ የምትይበት ሰውዬ በማግስቱ ሊሞት ይችላል። ይሄ ግን የዘላለም ነው። አሜን ነው ወይ? እግዚአብሔር ብለስ ዳረገኝ ብለህ ትልቅ ቤት ሰርተን ጠጥ ብትል መቀመጫን እየመታ ብትዘል ኮሪደር ይበለዋል። ነገ ግራ ነው የሚገባ። የትኛውም ዓለም ላይ ያለ ነገር በሙሉ ወደ ህይወታችን ቢመጣ ቴንኪዩ፣ ግን ካለ ነገር የሚበልጥ አይደለም ወገኖች። ወደፊት እግዚአብሔር አሁን ከሰጣችሁ በክርስቶስ ከሰጣችሁ ነገር በላይ የሚበልጥ ነገር አይሰጣችሁ። ቁርጣችሁን ወቁ። በቃ እኔን ወደፊት እግዚአብሔር ብለስድ የማድረግ ፕላን የለውም። እንደው ይሆን ነገር አገኘው ብዬ ስጨፍር ቢያየኝ ራሱ ይታዘበኛል። ኧረ ቸርሻ እንዴት ነው ነገር ነው የሚለው። አዘላለላችሁን ቼክ አድርጉ። ክርስቶስን ይዘህ ምንም ሳይመስልህ የደሞዝ ጭማሪ እንጠጥ የሚያስብልህ ከሆነ ህይወትህን ፈትሽ፣ ህይወትህን ፈትሽ። የፈቃዱን ሚስጥር አስታውቆናል። የፈቃዱን ሚስጥር አስታውቆናል። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ሚስጥር አስታውቆናል።
በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡ በዘመን ፍጻሜ እግዚአብሔር ምን እንዳሰበ ነግሮናል። ይህንን ማን ያየው? ሐሳቡንም በሰማይም በምድርም ያለውን ሁሉ በክርስቶስ ለመጠቅለል ነው የእግዚአብሔር ፕላን። ይሄ ሚስጥር ለማንም አልተነገረም፣ በክርስቶስ ላለ ሰው ነው የተነገረው። ክርስቶስን ስታገኝ ነው ዋው ምትለው። እግዚአብሔር መጨረሻ ላይ ምን ይሰራል ካልከኝ ሰማይንም ምድርንም በክርስቶስ ይጠቀልለዋል። አለቀ። መጠቅለያው ነው እኛ ውስጥ ያለው። አሜን። በክርስቶስ ምን አገኘን? ሚስጥሩን አገኘን። ይገርም ነው። ይጠቅልል ነው። እንደ ፈቃዱ ምክር ሁሉ የሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ይህንን አብረን እናንብበው። ርስትን ምን አደረግን? ተቀበልን። መቼ? ክርስቶስን ስናገኝ። ርስት መቼ የተቀበልነው? ኦልሬዲ ተቀብለን። ርስትን እንቀበላለን አይልም። ኦልሬዲ እኛ ብለስድ ክርስቶስ አላችሁ። ኦልሬዲ ተባርካችሁ። ለዚህ ነው ጳውሎስ በጣም ጥንቁቅ ነው። ይሄ እውነት ስለገባው እኮ ነው። ይሄ እውነት ስለገባው ፊልጵስዩስ ምዕራፍ 3 ቁጥር 4 ላይ ሄዳችሁ ተመለከቱ። በምድር ላይ የሚመካበት ነገር ያለው ቢኖር እኔ እበልጠዋለሁ። 8ኛ ቀን የተገረዝኩ ነኝ፣ አይሁዳዊ ነኝ፣ ከቢንያም ነገድ ነኝ። ስለ ሕግ ብትጠይቁ ነቀፋ የለብኝም። ስለ ሃይማኖት ብትጠይቁ አሳዳጅ ነበርኩኝ። በሕግ ስለሚገኝ ጽድቅ 100 ነበር ማመጣው፣ ደፍን ነበር። ስለዚህ ይሄ ሁሉ ሳይሆንልኝ ይልና በክርስቶስ እገኝ ዘንድ በክርስቶስ የሚገኘውን በእምነት የሚገኘውን ጽድቅ አገኝ ዘንድ እነዚህ በምድር ላይ የምመካባቸውን ነገሮች በሙሉ ሰብስቤ ከክርስቶስ ጋር ሳወዳድረው ቆሻሻ ነው አለ። ተመልከት፣ ጉድፍ ነው አለ። ጉድፍ እንደ ጉድፍ ነው፣ ቆሻሻ ነው አለ። ምኑን? ይሄ በምድር የሰበሰብኩት ትምህርቴ፣ በእምነት በሥራ የሰበሰብኩት ጽድቄ፣ በመወለድ ያገኘሁት ብሔር፣ በመወለድ ያገኘሁት ማንነቴ፣ በመገረዝ ያገኘሁት ስም፣ ዝና፣ ክብርና ማንነት ተጠቅልሎ መጥቶ ከክርስቶስ ጋር ሲወዳደር ቆሻሻ ነው አለ። ይሄ ጉድፍ ነው አለ። ዋው! እና ሲባል ይሄው በክርስቶስ እገኝ ዘንድ ቆሻሻ ይሆንልኝ አለ። እሺ ወደፊት ምኞት ምንድነው? ሐሳብ ምንድነው? የወደፊት እንዶ ፕላን እቅድ ስትለው እኔ ያው ቢሆንልኝ ይላል። ቢሆንልኝ በትንሣኤውን ኃይል አውቅ ዘንድ በሞቱ መስለው ዘንድ እመኛለሁ። በቃ የሱ አይነት ሞት ብሞት ወደፊት ምንድነው? እስቲ ዝማሬ አየዋለሁ። ባየው ቢሆንልኝ ጌታ ሆይ እርዳኝ። ምን ነው ያንተ አይነት ሞት እንድሞት እንደው ትንሣኤውን ይላል። ምኞቱ ይሄ ነው። አየ ክርስቲያን፣ የክርስቲያን ምኞት ይሄ ነው። ምን ነው ምኞታችሁ? አግብቼ ወልጄ አይደለም የምክና ገዝቼ ቤት ሰርቼ ኮንዶሚኒየም ተከራይቼ ገዝቼ አደርሶኝ አይደል? ምኞት ምንድነው? ደውን እንዱ ግንባር ቦታ እንትን አሁን እንኳን ግንባር ቦታ ቀረ መሰለኝ። ምን ነው ምኞታችሁ? ኦሬዲ ተባርካችሁ። ሐዋርያው ጳውሎስ በክርስቶስ ሚስጥር ተነግሮናል። በክርስቶስ የኃጢአታችን ስርየት አግኝተናል። በክርስቶስ ጸጋ በዝቶልናል። በክርስቶስ በሚያስጨንቀው ሕይወትና ኑሮ ውስጥ ከአሸናፊዎች በልጠን እንድንኖር አድርጎናል። እስቲ አሜን። እስቲ ቀኝ እጃችሁን አንሱና አንድ አዋጅ እናወጅ። እኔ በክርስቶስ ኢየሱስ በወደደኝ በርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ! የምንወዳደር አይልም፣ አቻ የምንሆን አይልም፣ እኩያ የምንሆን አይልም። የምንበልጥ በማ በክርስቶስ። እኛ ሩጫ ውስጥ አይደለም ያለን። ኦሬዲ ሻምፒዮን። ሜዳሊያ አርጎ መሮጥና ለሜዳሊያ መሮጥ ይለያያል። ይኸውልህ ክርስትና ስትመጣ ክርስቶስን ስትቀበል ሜዳሊያ ተደርጎልህ ነው የምትጀምረው። ክርስትናን ሮጠ ላበላቦን አሸንፈ ሪንግ በጥሰህ አንገትህን የምትሰጥበት አይደለም። የለም ኦሬዲ አርገህ ነው የምትሮጠው። ልዩነቱ ይሄ ነው። ይዘን ነው የምንሮጠው። በክርስቶስ ይሄን አግኝተናል ይለናል። በክርስቶስ ያገኛችሁት ይሄ ነው። ክብር ለኢየሱስ ይሁን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው።
በክርስቶስ ተስፋ ያደረግን ሰዎች ለምንድን ነው የምንኖረው? ለክብሩ ምስጋና እንሆን ዘንድ ለእግዚአብሔር ክብር እንዲመሰገን ነው። እኛ ዋው እግዚአብሔር እንዲባል ነው እኛ እኮ የተመረጥነው። ምን አይነት አምላክ ነው እንድንባል ነው። እግዚአብሔር እንዲከበር ለክብሩ ምስጋና እግዚአብሔር ይመስገን እንዲባል ነው እኛ የምንኖረው። እንዲሁ ስለ አንተ እግዚአብሔር ይመስገን፣ ስለ አንቺ እግዚአብሔር ይመስገን እንዲባል ለክብሩ ምስጋና ሰዎች ስለ እግዚአብሔርን ሲያስቡ ስለኛ እንዲያመሰግኑ። እንዲሁ ይሄ ልጅ እኮ ቆዛሚ ነበር፣ ይሄ ልጅ እኮ ስንት ጊዜ ራሱን ሸርክቷል ሊሞት ራሱን ሊያጠፋ፣ ይሄው አሁን ውስጡ ህይወቱ ነገሩ ተለውጦ በደስታ ይፈንድቅ ይላል። አቤት እግዚአብሔር ለክብሩ ምስጋና እንዲመጣ ህይወትሽ ታርቆ ወደ ጌታ መተሽ ጫት ቤትም ሆነሽ እንዴት አንድ አይነት ይኮነ ለክብሩ ምስጋና እንሆን ዘንድ እኮ ነው ይለናል። ቁጥር 12 በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። ከዛሬ ጀምሮ በሉ እስቲ የእግዚአብሔር ክብር በእኔ ይመሰገናል። በመጨረሻ መንፈስ ቅዱስ ይለናል። ደግሞ መንፈስ ቅዱስ ደግሞ በመንፈስ ቅዱስ ደግሞ ያገኘ ነው እግዚአብሔር አብ የሰጠን ነገር አለ። ነውር የሌለን ቤዛነትን በክርስቶስ ያገኘ ነው። በክርስቶስ የተመረጥን እንደ በጎ ፈቃዱ የተመረጥን ብለስድ የተደረግን ሰዎች ነን ይለንና በኢየሱስ ክርስቶስ በእርሱ ልጆች እንድንሆን የእግዚአብሔር ልጆች እንድንሆን ተደርገናል። በክርስቶስ ደግሞ ሚስጥር አውቀናል፣ ባለጠጋ ሆነናል፣ ጸጋ ተሰጥቶ ይህንን ይነግረንና በመንፈስ ቅዱስ ደግሞ ቁጥር 13 እስከ 14 እቺን ላንብብና ጨርሳለሁ ዘንድ ነው። እናንተ ደግሞ ቁጥር 13 እነማዘም ደግሞ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ፣ ወንጌል ክርስቶስ ነው። ወንጌል ክርስቶስ ሞቶልሃል ነው። ወንጌል ክርስቶስ ዋጋ ከፍሎልሃል ነው። ወንጌል ፍርፋሪ አይደለም። ወንጌል መሶብ ምናምን አሳ ምናምን የለበት። የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አመናችሁ። በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ኦልሬዲ ታተማችሁ ይላል። በመንፈስ ቅዱስ። አይገርምም? መንፈስ ቅዱስ ምን አደረገ? መንፈስ ቅዱስ ደግሞ በእግዚአብሔር መመረጣችን ዓለም ሳይፈጠር እኛን እግዚአብሔር በራሱ በልጁ በክርስቶስ ኢየሱስ ቤዛነት ሰጥቶን ነቀፋ የሌለን እንድንሆን አድርጎን ክርስቶስ ራሱን ሰጥቶ በደሙ ቤዛነት አግኝተን በክርስቶስ የተደረገልን ሚስጥር ተነግሮን እነዚህ ማዕት በርካታ ነገሮች ከተደረጉ በኋላ መንፈስ ቅዱስ ደግሞ ምን አደረገን ይላል? ታተምን። አይገርምም? የመንፈስ ቅዱስ ማዕተም አለ። የት? የመንፈስ ቅዱስ ማዕተም ያለው በኦይል ላይ ነው። በእኛ ኦይል ፓራፊን ነው። የመንፈስ ቅዱስ ማዕተም እናንተ ውስጥ ነው ያለው። ዮሐንስ ወንጌል ምዕራፍ 14 ስታነቡ እንደዚህ ነው የሚለው፣ እኔ ሄዳለሁ አለ ኢየሱስ። አትታወኩ፣ ልባችሁ አይታወክ። እኔ ሄዳለሁ፣ ስፍራ አዘጋጅ፣ ተመልሼ እመጣለሁ። እስከዛ ግን ይመጣላል። መንፈስ ቅዱስ ይመጣላል። ሲመጣ እሱ ሲመጣ እናንተ ውስጥ ይገባላል። የሚኖረው እናንተ ውስጥ ነው። እናንተ ውስጥ እንዴት? በቃ እናንተ ውስጥ ነው የሚኖረው። ምን አይነት ነው? ዓለም አያየውም፣ ዓለም አያውቀውም፣ ዓለም ሊቀበለው አይችልም። የእውነት መንፈስ ይባላል። የሚኖረው እናንተ ውስጥ ነው። የት? በመንፈስ ቅዱስ ታተማችሁ ሲባል እጃችሁ እንደዚህ ታደርጋላችሁ ስል እንደዚህ ስትሉ አይደል? መንፈስ ቅዱስ ሙላት ሲባል እንደዚህ አይደለም። መንፈስ ቅዱስ እናንተ ውስጥ ነው የሚኖረው። እናንተ ታውቁታላችኋል። የታተመ ሰው ራሱ ያውቀዋል። እኔ አይደለም ማቀልህ፣ ራስህ ነው የምታውቀው። ምን ያረጋሃል መሰለህ? ወደ እውነት ሁሉ ይመራሃል። ምን ያረጋሃል መሰለህ? የሌለህን ሳይሆን ያለህን ይሰብካል። መንፈስ ቅዱስ ስራው ይሄ ነው። መንፈስ ቅዱስ አንዳንድ ሰዎች የሚወቅስ ቁጭ ብሎ አንቺ ሌባ፣ አንቺ አጭበርባሪ የሚል ይመስላቸው ነው። መንፈስ ቅዱስ እንደሱ አይነት ነገር አይሰራም። እሱ ጂኒ ነው። ከሳሹ ሌላ ስራ የለውም። ዶክሜንቴሽን ይዞ ይመጣና አንቺ ሌባ ደግሞ ቸሬጋ ፍጥጥ ብለሽ መጣሽ ይልሻል። እሱ አጋንንት ነው። አጋንንትን መለየት ከፈለጋችሁ የድሮ አሮጌ ዶሴ ይዞ አንቺ ብሎ ክርስቲያን እንደምትጸልይ አፈርቢ የሚለው መንፈስ ሳይሆን መንፈስ ቅዱስ አሁን አጋንንት ነው። መንፈስ ቅዱስ ስራው ምንድን ነው መሰለሽ? እንደው ስለሽ ወድቀሽ ጭቃ ውስጥ ወድቀሽ እዛ ተነሺ፣ እዛ ቤዛነት አግኝተሻል፣ በክርስቶስ ደም ጸድቀሻል፣ እግዚአብሔር ተቀብሎሻል፣ ዓለም ሳይፈጠር ተከፍሏል፣ ተነሺ። መስቀሉን የሚያሳየው መንፈስ ቅዱስ ይባላል። ሂጂ ቸርች፣ ሂጂ አገልግይ፣ ሂጂ በፊቱ ቁም የሚለው መንፈስ ቅዱስ ነው። መቼም አይን አለኝ ብለሽ መቼም አይደለ አትሄጂ የሚልሽ እሱ ጂኒ ይባላል። ጂኒ ይባላል። እሱ ጂኒ ነው። መንፈስ ቅዱስ ወደ እውነት ሁሉ ምን የሚያደርግ የሚመራን? እውነት ማን?
እውነትም ሕይወትም መንገድም ማን ነው? ክርስቶስ። መንፈስ ቅዱስ ስራው ምንድነው? ወደ መስቀል፣ ወደ ተሰራላችሁ፣ ወደ ተከፈለላችሁ፣ ወደ ጸጋው ቃል፣ ወደ እግዚአብሔር ሐሳብ፣ ወደ ቃሉ፣ ወደ ቤቱ፣ ወደ ትክክለኛው መንገድ የሚመራው መንፈስ ቅዱስ ነው። የሚከሳችሁ አንተ ብሎ አንቺ ብሎ የሚለው አጋንንት ነው፣ ጂኒ ነው። እመኑኝ፣ መንፈስ ቅዱስ ኮነነ አይደለም። መንፈስ ቅዱስ ዓለምን ነው የሚኮንነው፣ ክርስቲያኖችን አይደለም። ዓለምን ለምን ይኮንናል? ለምንድነው ክርስቶስን ያልተቀበላችሁት? ለምንድነው የሞተላችሁን የማታዩት? ለምንድነው ከእሱ ጋር የማትታረቁት? ዓለምን ይኮንናል። ክርስቲያኖችንስ ወደ እውነት ይመራል፣ ያጽናናል፣ ይደግፋል፣ ያግዛል። አይዞ በርታ፣ ካንተ ጋር ኃይል ይሰጣል። ድንገት ተረክትላለህ፣ ድንገት ዘራፍ እንድትል ያደርግሃል። መንፈስ ቅዱስ ድካማችንን ምን ያደርጋል? ያግዘናል። መጸለይ አቅቶን ተብረክርከን ስንወድቅ መጥቶ በማይነገር መቃተት በእኛ ውስጥ ሆኖ ይጸልይልናል። መንፈስ ቅዱስ በምን ጉዳይ እንደምንጸልይ ሲጠፋብን፣ ግራ ሲገባን እኛ ውስጥ ይመጣና ያመለክተናል፣ ይረዳናል፣ ይደግፈናል። መንፈስ ቅዱስ ምን አድርገን አተመን? የት ነው ያለው? እኛ ውስጥ። ማንም አይወስድብኝም። ይሄን ብዙ ነገር ሊወሰድብ ይችላል። ይሄን ማንም አይወስዱ። ብዙ ነገር ልንጠቀም፣ ይሄንም ማንም አይወስዱ። ለዚህ ነው ግርፍ አድርገዋቸው፣ ድብድብ አድርገዋቸው፣ በዱላ መተዋቸው፣ ቀጥቅጠዋቸው፣ በደም አድርገዋቸው፣ መተው እስር ቤት አስከብተዋቸው፣ ጠርቀዋቸው፣ በግንድ ላይ ሲያስሯቸው ዜማ መርጠው ይዘምራሉ። እስር ቤት ውስጥ ጳውሎስና ሲላስ አስረዋቸው፣ ቀን ሁሉ ሲደበድቧቸው አድብተው አስረዋቸው፣ ግጥም አድርገው በግንድ ጠርቀዋቸው፣ ምንድነው የሚያዘምራቸው? ከየት የመጣ ኃይል ነው? መንፈስ ቅዱስ። እሱ አይታሰርም። ጳውሎስ ምን እንዘምር እባክህ ተባብለው፣ ደሞ እኮ ጸለዩ ቢሆን አንድ ነገር ነው፣ ዘመሩ እኮ ነው የሚለው። ሰው ታስሮ ዜማ እንዴት ይመጣለታል? በዜማ አምላካቸውን ያመሰግኑ ነበር። ምንድነው ይሄን ጉድ የሚሰራው? መንፈስ ቅዱስ ከመውረዱ በፊት አንድ ገረድ ፊት መቆም የማይችለው ጴጥሮስ መንፈስ ቅዱስ ከወረደ በኋላ 3000ዎችን ቆሞ በድፍረት ወንጌል መስበክ ቻለ። በምን ኃይል? በመንፈስ ቅዱስ ኃይል። መንፈስ ቅዱስ የት ነው ያለው? እሱ ውስጥ ወረደ እኮ። ታተማችሁ። አዳምጡት እስቲ። እኔ ውስጥ በሉ የእግዚአብሔር መንፈስ አለ በሉኝ። ይገርም ነው። መንፈስ ቅዱስ ታተማችሁ። እሱ ምንድነው? የእርስታችን ምንድነው? ቀብድ። ታምነኛለህ? አዎ። መንግስቴ እንደማወርስ? አዎ። ይሄው ቀብድ። የእርስታችን የማይለወጥ የዘላለም ርስታችን መያዣው ምንድነው ይለናል። አለ ወይ እጅ ላይ? አሁን እኮ ቀብዱንም የጣለ እኮ ቀብዱንም ሽጦ ይበላ እኮ ነው ማለት። የለም እኮ ተፋቶ እኮ የርስታችን መያዣ ነው። መንፈስ ቅዱስ። ማንም አይወስድብኝ። ከየት አመጣው? እግዚአብሔር ነው የሰጠኝ። እንዴት? በክርስቶስ በኩል። ክርስቶስ ሞቶ ደሙን አፍስሶልኝ ስለኔ መስዋዕት ሆኖ ተሰቅሎ ተንጠልጥሎልኝ። ምንድነው እሱ? የእግዚአብሔር ምስጢር። ምንድነው ምስጢርነቱ? የዘመን ፍጻሜ ላይ በክርስቶስ ዓለም እንደሚጠቀልል የእግዚአብሔር የባህሪው ምሳሌ ሆነ አለኝ የሚለው ሀብቱ ክርስቶስ፣ የእግዚአብሔር ኃይል የተገለጠበት፣ የትንሣኤ ኃይል የተገለጠበት፣ ኢየሱስን ከሙታን ሲያስነሳው አለን ጳውሎስ የርስታችን መያዣ። መንፈስ ቅዱስ ምን አደረገ? መያዣ ሆኖ መጣ። መንፈስ ቅዱስ እናንተ ውስጥ አለ። ምንድነው እሱ? መያዣ። አትዘኑ። መጣ ናጽናችሁ። እኔ እስክመጣ የሚያበጃጅ፣ የሚቆነጃጅ፣ የሚኩላችሁ ሙሽራው ይመጣል። አሜን። መንፈስ ቅዱስ ምን ያደርገናል? እየፈሸነን ነው ለሰርግ ቀን። ስራው እኮ ይሄ ነው። ወይኔ ብታይ ዛሬ ልዩ ነበር የወረደው የእግዚአብሔር እሳት ካልክ መንፈስ ቅዱስ የሆነ ገለባ አይቷል ማለት ነው። ጉባኤ ውስጥ እምሽክ አድርጎ ገለባውን ይበላል። ወይኔ ዛሬ ቅባት ስትይ አመዳም አለ ማለት ነው። በእግዚአብሔር ፊት ወዘና ተመልሶ እንድትቆም ይኩላል፣ ይቀባባል፣ ይቀሻሸረናል። ሰርግ አለብን። ሙሽራው ይመጣል። አሜን። መንፈስ ቅዱስ የርስታችን መያዣ። ምንድነው እሱ? እሱም መያዣ ነው።
ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህን ለክብሩ ምስጋና ይሁን። ክብር ለእግዚአብሔር ይሁን። ታዲያ በመጨረሻ ምን አለ ጳውሎስ ቁጥር 15 ላይ ስለዚህ ይሄ ሁሉ ነገር በእግዚአብሔር ያገኘነው፣ በክርስቶስ በልጁ ያገኘነው፣ በመንፈስ ቅዱስ ያገኘነው ይሄ ሁሉ ሀብት አለን ክርስቲያኖች ነው የምትለው። በክርስቶስ ይሄ ሁሉ ድል አለ ነው የምትለን። አዎ ታዲያ ምን እንጸልይ ከተባለ እሱን ጸልየን እንሄዳለን። ተነስተን እንቆም። ቁጥር 15 ቆመን ነው የምናነበው። ይገርም ነው። ቁጥር 15 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ ኢየሱስ ስለማመን ለቅዱሳንም ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ደግሞ እለምናለሁ። የጥበብና የመገለጥ መንፈስ፣ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን እያለ ይቀጥላል። አንድ ጸሎት አለኝ አለ። በእግዚአብሔር ያገኛችሁት፣ በልጁ በክርስቶስ ያገኛችሁት፣ በመንፈስ ቅዱስ የያዛችሁት ቀብድ አላችሁ። አዎ አንድ ጸሎት አለኝ። ምን? የልቦናችሁ አይኖች እንዲበሩ። እግዚአብሔር አይናችንን ያብራው። አሁን አይናችን ሲበራ የሌለንን አይደለም ያገኘነውን ሀብት እናያለን። ያገኘኸውን ነገር ስታስብ ስታገኘው ዓለም በቃኝ ትላለ። ወገኖቼ ይኸውላችሁ እኔና እናንተ መጥቶ 33ቱን ዓመት ምድር ላይ ኖሮ መስቀል ላይ ሞቶ መነሳቱን አብስሮ 40 ቀን ምድር ላይ ተመላልሶ ታይቶ ኑንኩም ብሎ እንደገና ቀብዱን ነግሮን የሄደ እየታየ ወደ ሰማይ ያረገ ጌታ ነው የምናመልከው። ግን ስምዖን የሚባለው ሽማግሌ ሰውዬን ታውቁት እንደሆነ ኢየሱስ ክርስቶስን ገና አራስ ልጅ እነ ማርያም አቅፈውት የመጀመሪያ ጊዜ ለእግዚአብሔር ሊሰጡት ሲመጡ አራሱን ተቀበለውና ኢየሱስ መሆኑን አወቀው ይላል። እግዚአብሔር አይኖቹን ከፈተለት። አይኖቼ ማዳንህን አይተዋል አለ። በቃ ይሄ የእስራኤልን መብራት አይተዋል። አሁን አሰናብተኝ እባክህ፣ ከዚህ በኋላ ምን እሰራለሁ አለው። ዓለም በቃኝ ያስብላል። አሁን ኢየሱስን ይዘህ ኮተታ ባትሆን ዓለም በቃኝ የሚያስብል። ለዚህ ነው አይናችሁ እንዲበራ ጸልያለሁ አለ። ለካ አደባባይ ላይ አንገታቸውን ያስበጠሰው የአይን መከፈት። እግዚአብሔር አይናችሁን ይክፈተው። ዛሬ ማታ እግዚአብሔር አይንን ይክፈት። በኢየሱስ አይናችሁ ሲከፈት ምድረ በዳ ውስጥ ትዘምራላችሁ። አሜን። ምድረ በዳውን ኤደን ማድረግ ትላላችሁ። ጨለማ ውስጥ እንደ ብርሃን ትኖራላችሁ። በችግር ውስጥ እንደ ልምላሜ ትኖራላችሁ። እግዚአብሔር ብለስት አድርጓችኋል፣ ተባርካችኋል። እግዚአብሔር እኛን ለመባረክ ቆንጆ አዳራሽ ሰርተን መብራት ብልጭ ድርግም አድርገን እዛ ጋር አንድ ሰው አለ ቅለብ እያለን የምንወረውረው ትሪክ የለም። ኦልሬዲ እግዚአብሔር አንዱን ልጁን ወርውሮልሃል። ይህንን እውነት ክርስቶስን ከቀለብከው ሁሉም ነገር ነው ያለህ፣ የሌለህ ነገር የለም። ኦልሬዲ ባለጠጋዎች ናችሁ። ባለጠጋ የምትሆኑት ገንዘብ ስታገኙ አይደለም። ባለጠጋ ስትሆኑ ትምህርት ስትጨርሱ አይደለም፣ ስትመረቁ አይደለም፣ ስታገቡ አይደለም፣ ስትወልዱ አይደለም፣ ሁኔታዎች ሲመቻችሁ አይደለም፣ ያሰባችኋቸው ትልሞቻችሁና እቅዶቻችሁ ሲሳኩ አይደለም። ባለጠጋ የምትሆኑት ክርስቶስን በትክክል ከያዛችሁት ነው። እሱ ፍለጋ የሌለው ባለጠግነት፣ እሱ ከሁሉም ይበልጣል። እጆቻችሁን አንሱ፣ ጸልያለሁ። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ አሁን በኢየሱስ ስም አይን መከፈት ይሁን። አይኖቻቸው ይከፈት ጌታ ሆይ። የልቦናቸው አይኖች ይብሩ ጌታ ሆይ። የሰጣቸውን ይዩት ጌታ ሆይ። አንድ ልጅህን አውጥተህ የሰጠህ አምላክ ዛሬ በኢየሱስ ስም ለልጆች የሰጣቸውን ይሄ ዓለም ቤዛ የሆነውን በደሙ ኃጢአታችንን የሚያስተሰርየውን የእግዚአብሔር ልጆች ያደረገንን እግዚአብሔር ሆይ የክብሩ ነጸብራቅ የሆነውን ዓለም የሚጠቀለልበትን ይሄን ውድ ልጅህን ማየት እንዲችሉ ሴትና ወንድ ልጆችህ አይናቸው ይከፈት። በኢየሱስ ስም አይናቸው ይከፈት። እግዚአብሔር ሆይ አይን መብራት ይሆን በኢየሱስ ስም። ኢየሱስን ይዞ እንደ ምስኪን፣ ኢየሱስን ይዞ እንደ ድሃ፣ ኢየሱስን ይዞ እንደ ችግረኛ፣ ኢየሱስን ይዞ እንደ ባዶ ሰው መኖር በኢየሱስ ስም ዛሬ ይብቃ። አይኖች ይከፈቱ። ባንተ ያገኙትን ክብር፣ ባንተ ያገኙትን በርካታ በረከቶች በማየት ልጆች ይባረኩ። የሌላቸውን ሳይሆን ያላቸውን በማየት ይባረኩ። ይሄ የክብር ነጸብራቅ፣ ይሄ የባህሪው ምሳሌ የሆነው፣ ይሄ መጨረሻ ያንተ ንግግር የሆነው፣ ይሄ የዓለም መድኃኒት የሆነው፣ ይሄ ቤታቸው የገባው ዝቅ ብሎ በረት የተወለደው አንድ ልጅ ክርስቶስ የገባበት ቤት ዛሬ ድምቀት እንዲሆን፣ ሰላም እንዲሆን፣ በረከት እንዲሆን አይኖች ይከፈቱ። ልጆች አንተን ይዩ።
ውዴ ሆይ ለልጆችህ ታያቸው። ዓለም በቃኝ የሚያስበለው ዓለም አልተገባቻቸውም ነበርና ሁሉን እያጡ ሁሉን እየለቀቁ ሁሉን እየተው በባህር በበረሃ እንደተንከራተቱ ባሮችህ ከሩቅ አይተው ተሳልመው ሕይወታቸውን ሰውተው አምነው የሞቱ አባቶች ያሉበት ይሄ የክብር እውነት በልጆችህ ፊት በኢየሱስ ስም ይብራ። ብርሃን በልጆችህ ፊት ይብራ። በክርስቶስ ያገኙትን ከዚህ ቀን ጀምሮ እያመሰኩ እያመነዠጉት በዚህ ሕይወት ክብር ከፍ እያሉ ሕይወታቸው እየበዛ እየጨመረ እንዲሄድ በኢየሱስ ስም እለምንሃለሁ። እጅህን በልጆች ላይ ጫን። ከክፉ ሁሉ ጠብቃቸው። የልቦና አይኖች ይብሩ። ማንኛውም አይነት የጨለማ ጉልበት በስምህ ኃይል የተሰበረ ይሁን። ደግሞም ይሄንን ጥናት ጀምረናል እስክንጨርስ ድረስ አንተ አብረህ እንድትቆም ልጆች ላይ ትጋት እንድታመጣ በሁሉም ላይ ክብርህ እንዲመጣ ሞገስህ እንዲመጣ በመንፈስህ መያዣ የያዙትን እውነት ይዘው እንዲመሩበት ልጆችህን እርዳቸው። ከክፉ ሁሉ ሕዝብህን ጠብቅ። ክብር ላንተ ይሁን። እንወድሃለን በኢየሱስ ስም።